ሄርሜላ እንግዲህ ከአብርሃም ተለይታ ወደ ውጭ ልትሄድ ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ሀሳብ አስተያየታችሁን ኮመንት ላይ እንድታሰፍሩልኝ ጠይቃለሁ። እንግዲህ ዛሬ እጅግ በጣም ብዙ የተናደዱ ሰዎችን ያየንበት ሁኔታ ተፈጥሯል ማለት ነው። እንግዲህ አንዳንድ ጊዜ ሰው ንቆ ትቶ ሲተው መተው አለመቻል ማለት በጣም ከባድ ነው። ራስንም ማስነቅ ይመስለኛል። ለማንኛውም እንግዲህ እና አብርሃም እንግዲህ የራሳቸውን ኑሮ እየኖሩ ነው። ከባለፈው ጀምረን አይተናል። በሌሎቹ ህይወትም ጣልቃ መግባታቸውን አቁመዋል። በቃ የራሳቸውን ህይወት እየኖሩ ነው። ዛሬም ግን እነ ዳኒ እንግዲህ ቀጥለዋል ማለት ነው። ከባለፈውም ዳኒ ሩታና ሜሪ ሆነው እንግዲህ የራሳቸውን ኑሮ መኖር አልቻሉም። እሱን ደግሞ በግልጽ እንግዲህ ዛሬ ያየንበት ሁኔታ ነው ያለው ማለት ነው። ይሄ ደግሞ በጣም ነው የሚያስቀውም የሚያሳዝነውም ማለት ነው። እጅግ በጣም የሚያሳዝነው ለምንድን ነው? ሩታ ሰላም ማግኘት አልቻለችም። ዛሬም ባለፈው እንዳልነው እንግዲህ እነዚህ ሰዎች ከስር ከስር ነገር እየፈጠሩላት ነው። አዳዲስ ርዕሶችን እያነሱ እንግዲህ ተረጋግታ የራሷን ኑሮ እንዳትኖር እያደረጓት ነው ማለት ነው። እንግዲህ በሚያስገርም ሁኔታ ዛሬ ሄርሜላ ጋር ተገናኝተው ነበር ማለት ነው። እንግዲህ ሄርሜላ ጋር አንዳንድ ነገሮችን ተነጋግረዋል። ነገር ግን ከሚናገሯቸው ንግግሮችም ከሚያደርጓቸውም ነገሮችም ያየናቸው ያስተዋልናቸው ነገሮች ምንድን ናቸው? ሁሉም ማለት ይቻላል ሶስቱም እጅግ በጣም ሰላም የላቸውም። በጣም የተናደዱበት ነገር አለ። የተናደዱበትን ነገር ደግሞ በሳቃቸው ለመሸፈን እየሞከሩ ነው። በሚያስገርም ሁኔታ ግን እያንዳንዱን ንግግራቸውን ሲያደርጉም ሆነ ሲስቁ፣ ሲያሾፉ፣ ሲያላግጡ ምናምን ሄርሜላ ዝም ብላ ነበር ስትመለከታቸው የነበረው። እሷም ገብቷታል ነገሩ በጣም እንደተናደዱ የሆነ ያበሳጫቸው ነገር እንዳለ ተረድታቸዋለች ሄርሜላም ብትሆን ማለት ነው። እና ከሁኔታቸው እንደሚያሳየው ከሆነ ምንም መረጋጋት አይታይባቸውም። እጅግ በጣም ተናደዋል። በቃ አብርሃም ዝም ስላላቸው ይመስለኛል። አብርሃም እነሱ በሚያደርጉት ልክ ምላሽ እየሰጣቸው ስላልሆነ እጅግ በጣም የተናደዱ ሰዎች ሆነዋል ማለት ነው። ምክንያቱም እነሱ እንግዲህ ያሰቡት ከፍ ያለ ጸብ ሊሆን ይችላል ብዬ አስባለሁ። በተለይ ሜሮንና ዳኒ ማለት ነው። ነገር ግን እነሱ ባሰቡት ጸብ ልክ አብርሃምም ሆነ በአብርሃም ዙሪያ ያሉ ሰዎች ምላሽ እየሰጧቸው ስላልሆኑ ትንሽ የተናደደ ይመስላል ማለት ነው። ሶስቱም እጅግ በጣም ሞቅ ብሏቸው ነበረ እንግዲህ ሲያወሯት የነበረው ማለት ነው። ሄርሜላን እንግዲህ ዳኒ እንደው ምንድን ነው ሲላት የነበረው እኛ ዓላማችን አሁንም ቢሆን አብርሃምንና ሩታን አንድ ላይ ማድረግ ነው እያለም እንግዲህ ሲያወራ ነበር። ይሆናል አይሆንም የሚለውን እውነት ለመናገር በአሁኑ ሰዓት ያው አብርሃም ብቻ ነው መወሰን የሚችለው። ምክንያቱም ያው ሩታ እጅግ በጣም ካደረገችው ነገር አንጻር አብርሃም እንግዲህ ጥሎ እንደሄደ እናውቃለን ሁሉንም ነገር። ስለዚህ አብርሃም እውነት ከዚህ በኋላ ተመልሶ ከሩታ ጋር ይሆናል የሚለው የሁላችንም ጥያቄ ነው። ነገር ግን ዳኒ ምንድነው ሲል የነበረው አሁንም በቃ እኛ ዓላማችን አብርሃም እና ሩታን አንድ ላይ ማድረግ ነው እያለ ነበር ማለት ነው። እንግዲህ ሄርሜላም አሁንም ሩታና አብርሃም የሚለው ርዕስ ላይ ናቸው እንዲህ ያለች ስትመልስላቸው ነበር ማለት ነው። እጅግ በጣም ተበሳጭተው ነበር። ለማንኛውም ግን ያው ንዴታቸውን በሳቅ እየደበቁ ነበረ። ከልክ በላይ ይስቁ ነበር፣ ያሽካኩ ነበር ምናምንና በጣም ስርዓት የሌለው ነገር ውስጥ ነው ያሉት ሁሉም ማለት ይቻላል። ነገር ግን እጅግ በጣም የሚያሳዝነው ሩታም እዚህ ውስጥ መገኘቷ ነው ማለት ነው። ምክንያቱም ሩታ እንደዚህ አይነት ጸባይ ያላት ልጅ እንዳልሆነች ሁላችንም እናውቃለን። እንደዚህ ሰውንም የመበሻሸቅ ደረጃ ላይ የምትደርስም ልጅ አልነበረችም። ነገር ግን ዳኒና ሜሪ ልክ በሚፈልጉት ልክ ቀርጸዋታል ማለት ነው። እነሱን ነው የሆነችው። በቃ ከዳኒና ከሜሮን አሁን የተለየ ጸባይ ያላት ብለን አናስብም ሩታን። ምክንያቱም በቃ በሚፈልጉት መልኩ በሚፈልጉት አይነት አድርገው ሰርተዋታል። ይሄ ደግሞ እጅግ በጣም ነው የሚያሳዝነው። ምክንያቱም ሩታ በጣም አሪፍ ስብዕና ያላት ልጅ ነበረች። ሁላችንም እንደምናውቃት እንግዲህ የተረጋጋች ነገሮችን አስተውላ የምታደርግ ልጅ ነች እንጂ እንደዚህ ስሜታዊ ልጅም አልነበረችም። እና እንዲሁም ሩታ ምንድነው ስትል የሰማናት አንዳንድ ከልክ ያለፉ ሰዎች አሉ፣ ስለዚህ እነሱን እናስታግሳለን ምናምን እያለች ሁላ ነበር ማለት ነው። በጣም በሚገርም ሁኔታ እንግዲህ ሰሞኑን ባየናቸው ቪዲዮዎች ባየናቸው ነገሮች በሙሉ ሄርሜላ እንግዲህ ምንም ነገር ከልክ ያለፈ ነገርም ስታደርግ አላየናትም። በቃ አብርሃም እሷ ጋር ሄዷል፣ አለቀ። ተረጋግተው የራሳቸውን ህይወት እየኖሩ ነው እንጂ እነ ሩታን የሚያጠቃ ነገር እነ ሩታን የሚጎዳ ነገር እያደረጉ አይደለም ሰሞኑን፣ እውነት እንነጋገር ከተባለ። ስለዚህ ሄርሜላ የራሷን ኑሮ እየኖረች ባለችበት ሁኔታ ሰሞኑን ከልክ ያለፉ ሰዎች አሉና እንመልስላቸዋለን ብሎ መምጣት ራሱ ይሄ ቅዠት ነው አንዳንዴ። ስለዚህ ትንሽ ወደ ራሳችሁ ብትመለሱ መልካም ነው ብዬ አስባለሁ። ነገር ግን አሁንም ቢሆን ልክ ባለፈው እንደምንለው ምንድነው ሀሳባችን? የሩታ ቤተሰቦች የት ናችሁ? ልጃችሁ አይናችሁ እያየ ገደል እየገባች ነው። ስለዚህ ምን እስከምትሆን ድረስ ነው የምትጠብቋት? እነዚህ ሁለት ሰዎች ህይወቷን ይበልጥ እያመሰቃቀሉባት እንደሆነ እያያችሁ ለምን ዝም እንደምትሉ አይገባኝም። ስለዚህ ወደ ሩታ ጠጋ ብላችሁ ብታማክሯት፣ ሀሳቧን ብትካፈሉ፣ እናንተም የራሳችሁን ምክር ብትለግሷት
መልካም ነው ብዬ አስባለሁ። ታላላቆቿ ማለት ነው። ከቻላችሁ ደግሞ ከነዚህ ሁለት ሰዎች ብታርቋት፣ ለብቻ ትንሽ የእረፍት ጊዜ ብታገኝ አሪፍ ነው ብዬ አስባለሁ። ምክንያቱም ባለፈው እንዳልነውም አሁንም ቢሆን ሰላም እየፈጠሩላት ሳይሆን በየቀኑ አዳዲስ ርዕስ እያነሱ አዳዲስ ሀሳቦችን እያመጡ እንግዲህ አይምሮዋ በነገር እንዲጨናነቅ ከሰዎች ጋርም ይበልጥ ጠላት እንድትሆን ሌላው ቀርቶ ከኦዲየንሷ ራሱ ተቃራኒ ፊድባክ እንዲደርሳት እያደረጉ ነው እነዚህ ሰዎች። አሁን አይታችሁ ከሆነ አብዛኛው ኦዲየንስ የሩታ ደጋፊ ነበረ በፊት። አሁን ላይ አብዛኛው የሩታ ጠላት እየሆነ መጥቷል። ስለዚህ ይህን ነገር የባሰ እንዲፈጠር ያደረጉት ደግሞ እነዚህ ሁለት ሰዎች ናቸው ብዬ አስባለሁ። ስለዚህ ታላላቆች ሰዎች፣ በሩታ ዙሪያ ያላችሁ ሰዎች፣ የቅርቧ ሰዎች፣ ልታከብራችሁ የምትችል የቅርቧ ሰዎች በተለይ ቤተሰቦቿ ብትመክሯት መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን ዛሬ እንግዲህ ሄርሜላ ጋር ተገናኝተው ብዙ ነገሮችን ሲያወሩ ነበረ። ሄርሜላም እንግዲህ ታግሳ አልፋቸዋለች። ብዙ መልስ ስትመልስላቸው አልነበረም ማለት ነው፣ በጣም በሚያስገርም ሁኔታ። ምክንያቱም እያየቻቸው እሷ ራሱ ስትገርም ስትደነቅ ነበረ። ምን ሆነው ነው አይነት አስተያየትን እያየቻቸው ነበረ። እንዲሁም ይባስ ብሎ ዳኒ ምንድን ያላት በቃ አብርሃም ጋር እንድትሆኚ አንፈልግም፣ አብርሃም ጋር ልናይሽም አንፈልግም፣ ስለዚህ ከሀገር እንድትወጭ እንፈልጋለን እያለ ሁላ እንግዲህ ትዕዛዝ ሲያስቀምጥላት ነበር ማለት ነው። በሚያስገርም ሁኔታ አንዳንድ ጊዜ በቃ የፈለጉትን ነገር ማድረግ የሚችሉ አይነት ነገር ነው የሚመስላቸው ይመስለኛል። እና እንግዲህ ሄርሜላንም ሲሏት የነበረው እንደዛ ነው። በቃ ከሀገር እንድትወጭ እንፈልጋለን እያሉ ሁላ ሲያወሯት ነበር ማለት ነው። እንግዲህ በመጨረሻም አይታችሁ ከሆነ እንግዲህ በትግል ስልኳን ቀምተዋታል፣ ወስደውባታል ማለት ነው የእሷን ስልክ። እንግዲህ ዛሬ ደግሞ ይህን ነገር አብርሃም ሲሰማ ምን ይፈጠራል የሚለውን አናቅም። ግን ለማንኛውም ይህንን ነገር የሚያደርጉት ሆን ብለው አብርሃም ጋር ለመጣላት ነው። በቃ አብርሃም ንቆ አልፎ ዝም ስላላቸው፣ ዝም ብሎ ስለተዋቸው በጣም ተናደዋል። ስለዚህ አብርሃም ጋር በምን እንጣላ የሚል ምክንያት ነው የሚፈልጉት። ስለዚህ አሁን በሄርሜላ መጥተዋል። ያው እንግዲህ ሄርሜላን ስለሚወዳት በእሷ ከመጣን ዝም አይልም አይነት ነገር ነው ሀሳባቸው ይመስለኛል። ስለዚህ ዛሬ ስልኳን ቀምተዋታል። ያው ይህን ነገር አብርሃም ማየቱ መስማቱ አይቀርም። ስለዚህ አብርሃም ደግሞ እንግዲህ አጸፋውን ይመልስ ይሆናል ማለት ነው። ምክንያቱም በቃ እነሱም የሚፈልጉት ይህንን ነው። አብርሃምን አናደው ገፋፍተው የሆነ ጸብ ውስጥ መክተት ነው የሚፈልጉት። ይህንን ነገር እንግዲህ ዛሬ ጀምረውታል ማለት ነው። አብርሃም ምላሹ ምን ሊሆናል፣ የአብርሃም ምላሽ ምን ይሆናል የሚለውን እንግዲህ በቀጣይ የምናየው ነው የሚሆነው። ለማንኛውም ግን እንደው የህግ አካላትም ካላችሁ፣ ቪዲዮዋቸውን የምታዩ ሰዎች ካላችሁ እነዚህን ሁለት ሰዎች በተለይ ብታስታግሷቸው መልካም ነው ብዬ አስባለሁ። ምክንያቱም በዚህ ከቀጠሉ ከልክ ያለፈ ነገርም ሊያደርጉ ይችላሉ፣ ከፍተኛ ወንጀልም ሊፈጽሙ ይችላሉ ብዬ አምናለሁ። ምክንያቱም በቃ ሁለቱም ጥሩ ስብዕና ያላቸው ሰዎች ስላልሆኑ ማለት ነው። ነገር ግን በሩታ ዙሪያ ያላችሁ ሰዎች ደግሞ የሩታን ህይወት ብታድኑ፣ ብትታደጉ፣ ከእነዚህ ሰዎች ብትነጥሏት መልካም ነው የሚል ሀሳብ አለኝ። ይሄ የኔ የግል ሀሳቤ ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። መልካም ጊዜ ይሁንላችሁ።